ቁርአን ውስጥ አንድ ነብይ ነው በጣም ማለት ሀብታም ነው የሚል ጥቅስ የለም ግን በጣም ስልጣን እንደነበረው የሚያሳየን ሱሌማን ነው አለይሂ ሰላም የሚገርም ነገር ነው መነግራቸው አሁን والله እስካሁን ካልሰማችሁኝ ያዳምጡኝ ስለ ሱሌማን አንድ ነገር ነግራችሁ ወደ ሱረቱል ፉርቃን መጣለ ሱሌማን وحشر لسليمان جنوده من الجن والانس والطير فهم يوزعون ለሱሌማን ወታደሮቹ ተሰለፉበት ከጅኖችም ተሰለፉለት ከጅኖችም ከሰዎችም ከአዋፍትም ይላል አንተ እንዴት አይነት ንክስና ነው ሲጥም ይሄ ንክስና አይደለም ኖሮ ስትሰማው ራሱ ይጥም ለጆሮ ራሱ ይጣፍጣል ምን አይነት ንክስና አልኩ ጅን ወታደሮቹ ናቸው ተሰልፈዋል ሰው ወታደሩን ከላይ አዋፎች ተሰልፈዋል ይሄንን የቪዲዮ ሪኮርድ እውነቴን ነው መነግሬ የሱሌማን ስልጣን በጀነት ውስጥ አላህ በስክሪን ቢያሳየኝ ደስ ይለኛል በጣም የሚያምር ውብ ነው እና ሱሌማን አለይሂ ሰላም አዋፍቶችን ያናገራል ሱሌማን ከጉንዳን ጋር ያወራል የሱሌማን ስልጣን በጣም ፓወርፉል ነው የሚገርም እንደዛ ሆኖ ሱሌማን ሀብታም ነው አይደል ቁርአን ለሱሌማን የተሰጠው ስልጣን ግብና ዓላማ ነበረው ለዛ ዓላማ አስፈጸመ ለዛ ነው ቁርአን ውስጥ ብቸኛው ነብይ እደግመዋለሁ ብቸኛ ነብይ ሞተ ተብሎ የተጻፈለት ለሱሌማን ብቻ ነው والله كنت تساءلت نفسي منذ زمن ረጅም ጊዜ ሆነኛ ሱረቱ ሰብእ እንሳነበው ሁሌ ጠይቃለሁ ነፍሴን ለምንድነው አላህ ሱሌማን ሞተ ብሎ የሚነግረን فلما قضى عليه الموت ሞት በሱ ላይ በተጻፈበት ጊዜ ይላል ስለ ሱሌማን አሟሟት ብቸኛ ኩኑ ስለ ነብዩ ሰለላሁ ዐለይሂ ወሰለም አሟሟት ቁርአን ውስጥ የለም ስለየትኛው ነብይ ስለ ሙሳ ሞተ የሚል ጥቅስ የለም ሞተ የሚል የሞተ ሁሉም ነቢያቶች መልእክተኞች እኮ ሞተዋል ግን ቁርአን ውስጥ የተጠቀሰ እኮ ነው ሞቶ የተጻፈለት ሱሌማን ብቻ ነው ለምን እንደሆነ ታውቃለህ ለምን ወሰለ ሱብሃነ ቁርአን ረቂቅ ነው ያን የሚያክል ስልጣን የሱሌማን አይነት ስልጣን ማንም ሊኖር አይችልም ንፋስ እኮ የሚታዘዘው ነው ምንነካ ጅኖች ምን ነበር የሚያደርጉለት ታውቃለህ ወታደር ብቻ እኮ አይደለም ሌሎች ጅኖች አሉ ምንም ያደርጉ يغوصون له ويعملون عملا دون ذلك ውቅያኖስ ገብተው የሚገርም ትሬዠር ያወጡለታል ሀብት ማለት ይሄ ነው ወንድሜ የሚገርም ትሬዠር هذا من فضل ربي የሚያስብለው እኮ ይሄ ነው እኮ ሱሌማን ያወጡለታል አንዳንድ ጅኖች አሉ ትንሽ አመጽ የሚወዱ አማጽያን እነሱም እንዳረጋች ታውቃለህ ሙቀረኒና ቢልአስፋር ይላል አስሮ አስቀመጣቸው ይላል እንዴት ነው ያሰራቸው አላህ ይወቀው አንተ ሸይጣን ሲያምጽ የሚያስርበት እስር ቤት አለው ማን ሱሌማን እንደዚህ አይነት ስልጣን ያለው ማንም ሰው ሊኖር አይችልም ምድር ላይ ትናንት አልነበረም ዛሬም አይሆንም ወደፊትም አይሆንም እና ይሄ ሁሉ ስልጣን ያለው ኢኮኖሚካል ፓወር ሚሊተሪ ፓወር ፖለቲካል ፓወር የነበረው ሱሌማን ሞተ ብሎ አላህ ቁርአን ውስጥ ነገረን ምን ሊነግረን ፈልጎ ነው